ጠቅላይ ሚኒስትር ክቡራት እንዴት አመራላችሁ? እኔ ዛሬ የማቀርብላችሁ ከኢታክስ ጋር የተያያዘ ነው። የዚህም ከዲጂታል 2030 ጋር በማያያዝ ታክስ ስርዓቱን ወደ ታክስ አድሚኒስትሬሽን 3.0 ብለን ስራ ጀምረናል ማለት ነው። የታክስ አድሚኒስትሬሽን 3.0 የምንለው ለታክስ ስርዓቱን የማዘመን የመቀየር ስራ የምንሰራበት ነው። ይህም ከዲጂታል 2030 ጋር የተጣጣመ ነው ማለት ነው። ስለዚህ በዋናነት ታክስ ፔሩን ሴንትሪክ አድርገን እንዲሁም ዳታን መሰረት ያደረገ ስርዓቶችን ለመገንባት እየሄድን ነው ማለት ነው። ስለዚህ 2025 ምን ሰጠን፣ ምን ለ2030 ግብዓት ይሆናል የሚለውን የተወሰኑ ማሳያዎችን አሳይና አንደኛ ነጋዴው በራሱ ማሳወቅ እንዲችል በኤሌክትሮኒክ ዘዴ የማሳወቅ አቅሙን ከፍ እንዲል ሆኗል። እዚህ እንደምታዩት በቁጥሩ ላይ ከ20 ሺህ በላይ የነበረውን የንግድ በተለይ በፌዴራል ደረጃ የነበረውን 58 ሺህ በላይ በራሱ እንዲያሳውቅ አድርገናል ማለት ነው። እነዚህ በሙሉ በኤሌክትሮኒክ ዘዴ እያሳወቀ ያለ የፌዴራል ግብር ከፋይ ነው ማለት ነው። ሌላኛው ከነዚህ ካሳወቁት ውስጥ የግብር ከፋዮች ምን ያህሉ በኤሌክትሮኒክስ ዘዴ ክፍያ ይፈጽማሉ የሚለውን ስናይ እንግዲህ የ5 ዓመታትን ዳታ እዚህ ላይ እንደምናየው ከ2013 እስከ 2017 ያለውን 6762 የነበረውን አሁን ከ33 ሺህ በላይ አድርገናል ማለት ነው። ስለዚህ ይሄ የሚያሳየን የዲጂታላይዜሽንን በመተግበራችን ተጠቃሚውም ወደ ሲስተም እየገባ የመጣበት ነው ማለት ነው። ሌላኛው እዚህ ላይ የምናየው በዚህኛው የፊዚካል የጀመርነው ክሊራንሶችን በኤሌክትሮኒክ ዘዴ የመስጠት ነው ማለት ነው። አሁን የኤሌክትሮኒክ ዘዴ ክሊራንስ የወሰዱ ወደ 46.7 አካባቢ መቶ የግብር ከፋዮቻችንን በፌዴራል ደረጃ ሰጠናል ማለት ነው። በዋናነት እንግዲህ ከተሰጠን ተልእኮዎች አንዱ ደግሞ ያው ግብር የመሰብሰብ ነው። ኢኮኖሚው ከሚያመነጨው የግብር ምን ያህሉን ሰብስበናል ብለን እዚህ 5 ዓመታትን ብናይ የ2013 279.44 ቢሊዮን የነበረውን አሁን በ2017 ባለፈው የዘጋነው ዓመት ከ900 ቢሊዮን ብር በላይ ሰብስበናል ማለት ነው። ስለዚህ እድገታችን እንደምታዩት እዚህ ቁጥር ላይ በጣም ፕሮግሬሲቭ ሆኖ ቀጥሏል። አሁን በዚህ ዓመት ደግሞ ትሪሊየን ለማሳካት በከፍተኛ ሁኔታ እየሰራ እንገኛለን። በእቅዳችንም 1.28 ትሪሊየን አቅደን አሁን በ5 ወራት ውስጥ ከዛ በላይ ማሳካት እንደምንችል የሚያሳይ ነው። ስለዚህ እነዚህ ነገሮች ስንጠቀም ምን ታጥቀን ነው፣ ምን አይነት ቴክኖሎጂዎች ስላሉን ነው እነዚህን ያሳካ ነው፣ ከዚህ በኋላ ወደ 2030 እንዴት ይወስዱናል ብለን ስናይ ከዚህ ላይ የምትመለከቷቸውን ሲስተሞች በመጠቀም በቅርብ የጀመርናቸው ከኢንቮይስ ጀምሮ የስማርት ከስተም ቦርደር፣ የከስተም ማኔጅመንት 24/7 ለከስተመሮች የሚሰጡ ከስተም ሰርቪሶችን ጨምረን በኢንቮይስም በኤሌክትሮኒክ ዘዴ ጀምረናል ማለት ነው። ስለዚህ እነዚህ ነገሮች ስናይ ለ2030 ግብዓት የሚሆነን ነው ማለት ነው። የራሳችን ሲስተም ብቻ በራሳቸው ብቻ ሳይሆን ከሌሎች ተቋማት ጋር በመሆን በማስተሳሰር አብረው እንዲሰሩ አድርገናል ማለት ነው። እዚህ ላይ ከምንመለከታቸው ተቋማቶች የፋይዳን፣ ቴሌብርን ከሀገሪቷ ላይ ከሚገኙ ከሁሉም ባንክ ጋር አስተሳስረን እየሰራ እንገኛለን። እንዲሁም የዶክመንት ማጣራት ስንፈልግ ከዳራስ ጋር ኮሚኒኬት አድርገናል ማለት ነው። ሌላ አሁን በአገር ደረጃ እየተገበርን የምንገኘውን የመሶብ አገልግሎት በአጠቃላይ ባለበት የገቢዎችን ስራ እዛ ተግብረን አገልግሎት እየሰጠን እንገኛለን ማለት ነው። ታክስ አድሚኒስትሬሽን 3.0 ለመድረስ እነዛ ነገሮች ካሉን ምን ብንጨምር ነው፣ ምን ብናካትት ነው፣ ምን ብናሻሽል ነው ስንል አንደኛ በአገር ደረጃ አሁን ከኢንፎርሜሽን መረብ ደህንነትና ከኢትዮጵያን አርቲፊሻል ኢንተለጀንስ ጋር የተጀመሩ የተለያዩ አገር በቀል ሲስተሞች አሉን። እነሱን በማካተት ከዚህ በፊት የተገበርናቸውን ሲስተሞች በአገር ደረጃ አስፍተን ሁሉም በክልልም በመስተዳደሮቹም ላይ ኢምፕሊመንት ተደርገው እነዚህን ታክስ አድሚኒስትሬሽን 3.0 የሚለውን ለማሳካት እንችላለን ብለን እየሰራን ነው ማለት ነው። ለምንድን ነው ይህንን የመረጥ ነው የሚለው ለማሳየት ያህል አንደኛ አሁን ያሉብን ክፍተቶች ለመሙላት፣ ሁለተኛ የታክስ ስርዓታችን ሞር ወደ ታክስ አድሚኒስትሬሽን የሚመጣ ነው። ስለዚህ ከስተመር ሴንትሪክ ወይም ደግሞ በእኛ ኮንቴክስት ታክስ ፔሩ ላይ ስለማይሄድ ስለዚህ ወደ ታክስ ፔየር ሴንትሪክ ለማድረግ ስራዎች እየሰራን ነው። ሌላኛው የታክስ ጋፓችንን የምንሞላበት የሚያሳድግብን ዳታ ድሪቭን የሆኑ ነገሮችን የምንሰራባቸው ናቸው ማለት ነው። ሁለተኛ የስራ ባህላችንን የምንቀየርበት ነው። ወደ 24/7 እንምጣ እያልን አሁን ባለን የስራ 8 ሰዓት ስራ ልናሳካው ስለማንችል እነዚህንና የመሳሰሉ ነገሮችን የምንሰራበት ነው ማለት ነው። ምን ጥቅም እናገኛለን፣ ምንድን ነው የሚለውን ለማየት
በመጀመሪያ ደረጃ ዲጂታል ፈርስት በማለታችን ብዙ ዳታዎች እያመረትን ነው ማለት ነው። ስለዚህ ዳታ አመረትን ማለት ያን ዳታ ለመጠቀም ለፖሊሲም ለጥናትም ለተለያዩ ግብዓት የሚሆን ዳታ አለን። እሱ ብቻ ሳይሆን አሁናዊ ወይም ቅስፈታዊ ዳታዎችን የምናይበት ነው ማለት ነው። ከዚህ በፊት የምንሰበሰበውን ታክስ ወደ ኋላ ሄደን ነው የምናውቀው። አሁን ከረንትሊ መሰብሰብ የምንፈልገውን ታክስ አሁን እናውቃለን። ስለዚህ ሪል ታይም ዳታዎች ስላሉን የምንሰበስባቸውን ዳታዎች በአሁናዊ ሁኔታ አሁን ቅስፈታዊ በሆነ መልኩ ወይም በሪል ታይም እናውቃለን ማለት ነው። ሌላኛው የታክስ ፔሩ በኩል ስናየው ታክስ ፔሩም በማንኛውም ሰዓት ባለው የኤሌክትሮኒክስ ዲቫይስ ታክስ ኦቶሪቲ ጋር አገልግሎት ማግኘት ቢፈልግ እንዲያገኝ የሚያስችል ስርዓት ነው ማለት ነው። ይህን በማድረጋችን ራሱ የታክስ ኦቶሪቲው ተገማች ይሆናል ማለት ነው። ከዚህ በፊት ይህ ተገማችነት የበዛበት አሰራር ወደኋላ እየሰራን የነበረው ነው። እሱ ብቻ ሳይሆን ታክስ ፔሮ ጋር የሚኖረን ግንኙነት ጤናማና ትራንስፓረንሲ እንዲሆን ያደርጋል። ይህን በማድረጋችን በታክስ ፔሮ ብቻ ሳይሆን በታክስ ኦቶሪቲውም ላይ የኦፕሬሽናል ኮስትን የሚቀንስልን ይሆናል ማለት ነው። እንዲሁም እነዚህን ሲስተሞችና ስርዓቱን በማዘመናችን ከታክስ ስርዓቱ ውጭ የሆኑትን ወደ ታክስ መረቡ እንዲገቡ እናደርጋለን። አሁን ያለውንም አሰባሰባችንን እናሳድጋለን። ስለዚህ ታክስ አድሚኒስትሬሽን 3.0 የምንለው ምን ይመስላል የሚለውን ለማሳየት ያህል በሶስት ሌየር እዚህ ላይ እንደምትመለከቱት አስቀምጠነዋል። የታችኛው የምንመለከተው ከታክስ ሩል ጋር የተያያዙትን ነገሮች ከገቨርንመንት ሩሎች የተለያዩ የዲጂታል ፖሊሲዎችን ጨምሮ የሀገሪቷን ሕጎች የተቀመጠበት ነው። በሁለተኛው ሌየር ላይ የምንመለከተው አሁን እየተጠቀምን ያላቸውን ሲስተሞችና እየተገበርን ያላቸው ሲስተሞች ተናባቢ፣ እርስ በርስ ተመጋጋቢ እንዲሆኑ የዳታ ኤክስቼንጆቻችንን ተጠቅመን በእርስ በርስ ብቻ ሳይሆን ከተቋማት ጋር ያለን የሰርቪስ አገልግሎት ዳታ ኤክስቼንጅ በመስራት የምንጠቀምበት ሌየር ሲሆን በዋናነት ታክስ ፔየር ተች ፖይንት ብለን ሌላኛውን ስንመለከት ማንኛውም ታክስ ፔየር ካለበት ቦታ ሆኖ በኤሌክትሮኒክስ ዲቫይስ ሆኖ ታክስ ፔየሩን ታክስ ኦቶሪቲውን ማግኘት ቢፈልግ በቀላሉ አክሰስ አድርጎ የንክኪን የምናስወግድበት ይሆናል። ይህንን በማድረጋችን እንግዲህ በቀጣይ አገሪቷ የምታገኘውን ወይም የምታፈራውን ኢኮኖሚ ወደ ገቢ ቀይረን ጥሩ ጊዜ እናሳልፋለን ብዬ አስባለሁ። እግዚአብሔር ያክብርልኝ።